ልጆቼ ይላል ቅዱስ ጳውሎስ። እኔ በጣም ነው የሚያሳዝነኝ ይሄ ቃል ልጆቼ ይላል። ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል። በእናንተ አይምሮ እስኪሳል ድረስ ክርስቶስ በእናንተ ልብ እስኪሳል ድረስ ጭንቅ ይዘኛል ይላል። ቤተክርስቲያን ጭንቅ ላይ ናት። ቤተክርስቲያን ምጥ ላይ ናት። ክርስቶስን ለትውልዱ ለማሳየት ይሄ ትውልድ የሚያስቅ ነገር ይፈልጋል። ክርስቶስን ሲሰበክን የሚያስቅ ነገር የለም። እንዴት አድርገን ሳቅ እንንገራችሁ? እንዴት አድርገን ቀልድ እንንገራችሁ? እንዴት አድርገን እናዝናናችሁ? በመከራ በጅራፍ እንዴት አድርገን እናዝናናችሁ? በመስቀል እንዴት አድርገን እናስቃችሁ? እንዴት አድርገን መስቀል ላይ እንቀልድ? እንዴት አድርገን ወንጌል ላይ እንቀልድ? ስለዚህ ምጥ ላይ ናት ቤተክርስቲያኗ። ቤተክርስቲያኗን በክርስቶስ አምሳል ትሰራለች። አካሉ አለ፣ ራሷ ክርስቶስ ነው። ይሄን ለማሳየት በቅዳሴ በብዙ መልኩ በአገልግሎት ትጥራለች። ሚሰማት የለም። አሁንስ ምን ይላታል ትውልዱ? ክርስቶስን አትሰብክም ይላታል። ክርስቶስን አትሰብክም ይላታል። ምጥ ላይ ናት ቤተክርስቲያን። ጭንቅ ላይ ናት ቤተክርስቲያን። የአብነት መምህራኑ ድንጋይ ላይ ተቀምጠው አሁንም ያስተምራሉ። የአብነት መምህራኑ ዛፍ ስር ያስተምራሉ። የአብነት መምህራኑ ኮቾሮ እየበሉ ድርቆሽ እየበሉ አንዳንዴም ጦም እያደሩ ያስተምራሉ። ክርስቶስን ነው የሚሰብኩት። መነኮሳቱ በከተማ እንኳን ብታዩዋቸው ልብሳቸው ክርስቶስን የሚሰብክ ነው። በውስጣቸው የሚያስሩት ሰንሰለት አለ። ክርስቶስ ይሰበካል። ቀዳሾቹ በእሳት እየተቃጠሉ ነው የሚቆዩት። መስቀል ነው። እኔ ሳስተምርበት የቆየሁበት ሰዓት መስቀል ነው። ለቅጽበት ስለ ዓለም ማሰብ አልችልም። ታስሬ ነው የቆየሁት። ተቸንክሬ ነው የቆየሁት። ማስበው ቀጥሎ ስለምነግራችሁ ቃል እንጂ ስለ ዓለም አይደለም ማስበው። መስቀል ላይ ነው የቆየሁት። እናንተ ተሰቅላችሁ እየሰማችሁ ስትቆዩ ችንካር ነው። መስቀል ነው እሱ። ጉባኤ መስቀል ነው። የቤተክርስቲያን አገልግሎት መስቀል ነው። ግርፋት አለው፣ ችንካር አለው፣ ቁስል አለው፣ መወጋት አለው፣ መገፈፍ አለው፣ መገረፍ አለው። ዝማሬ መስቀል ነው እና ቤተክርስቲያኗ ምጥ ላይ ነው።